ሰላም ሰላም የእግዚአብሔር ቤተሰቦች እንደምን ዋላችሁ? አሜን። እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንደተለመደው ዛሬም ለየት ያለና እጅግ በጣም ሁላችንንም ሊመስጥ ይችላል ብዬ ያሰብኩትን እነሱም ደግሞ አስፈቅጃቸው ሰውን ካስተማረ ችግር የለውም ታሪኩን ለሕዝቡ ንገርልኝ ብለው የሰጡኝን ገጠመኛቸውን ከኔ ጋር ያወራነውን ገጠመኛቸውን ይዤላችሁ መጥቻለሁ። ዛሬ የአርቲስት ገጠመኝ ነው ማወጋችሁ። መንፈሳዊ ህይወት ውስጥ የነበረች ግን ደግሞ ከመንፈሳዊ ህይወት ወጥታ በገጠማት ነገር ውስጥ ያሳለፈችውን እጅግ በጣም ፈታኝ የሆነ ህይወት ነው የምንነጋገረው። ዞሮ ዞሮ ገጠመኝ ስነግራችሁ በሶስት መንገድ ነው። አንደኛ እኔ ራሴ ገጠመኝን የራሴን ፈተናዎች ማንንም ሳላስፈቅድ አወጣዋለሁ የራሴን ማለት ነው። የእናንተን ግን ከኔ ጋር እናንተ ያወራችሁትን ግን እናንተ ራሳችሁ ፈቅዳችሁ እኔ ገጠመኝ ያለኝ ብላችሁ የምትደውሉም ከሆነ ደውላችሁ በ0913 31 14 51 ልታስረክቡኝና ልናወራ እንችላለን። ከሌለ ግን እናንተ ከኔ ጋር በምናወራበት ሰዓት እናንተን አስፈቅጄ ይሄ ጥሩ ህዝብን የሚያስተምር ነውና ይውጣው ብዬ አስፈቅጃችሁ ማውጣውም ገጠመኝ ይኖራል ማለት ነው። እናንተ ካልፈቀዳችሁ ግን የራሴንና እንዲሁም እናንተው ራሳችሁ ደውላችሁ ገጠመኝ ያለኝ የምትሉትን ብቻ ለማቅረብ እገደዳለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት የእህታችን ገጠመኝ ነው። አርቲስት ናት። ስሟን መጥቀስ አያስፈልግም። አርቲስት ሲባል የዘፈን አርቲስት አለ፣ የድራማ አርቲስት አለ። እኔ ግን የድራማ አርቲስት የሆነችው እህታችንን ነው የማቀርብላችሁ። ፍቅረኛዋ ደግሞ ዘፋኝ ነው፣ የዘፋኝ አርቲስት ነውና ሁለቱም በስም አርቲስት ቢባሉም እሷ አክትረስ ነች፣ እሱ ደግሞ ዘፋኝ ነው ብለን እንለየው። አክትረሷ እህታችን በክርስትና ህይወቷ እጅግ በጣም ጠልቃ የገባች እስከ 18 ዓመቷ ድረስ እድሜዋ ድረስ ስጋው ደግሞ ትቀበል የነበረች ቆንጆ ነች። በጣም ታምራለች። እጅግ በጣም ደግሞ ከውበቷም በላይ ደግሞ በስራዋም በትምህርቷም ከልጅነት ጀምሮ እጅግ በጣም ብዙ ፈተናዎችን እያሳለፈች ነው የመጣችው። ፈተናዎቹ ደግሞ በውበቷ ምክንያት የመጣ ፈተና ነው። እናቷ እንደነገሩኝ ከሆነ እናቷን እንዲያውም ይህንን ሀሳብ በደንብ ያብራሩልኝ እናቷ ናቸው። ልጄ በጣም እጅግ በጣም ጥርሷን ተሰበረ ብዬ እስከምለው ድረስ ታንቀጫቀጭ ነበር ጥርሷን። ሌሊት ከእንቅልፏ ተነስታ መሶብ ውስጥ ያለውን 2 እንጀራ 3 እንጀራ ጠቅልላ ትበላ ነበረ። በልታም ጠዋት ደግሞ ራበኝ ብላ ሆዷን እያሸች ደግሞ አንድ አምባሻ ቀርጥፋ አድርጋ ትበላለች እና የበላችም አይመስላትም። እንደው ምግቡ ሆዷ ውስጥ የት ነው የሚገባው ብዬ እላለሁ። ምክንያቱም ሰውነቷ በጣም ቀጭንና ሞዴል ናት። በጣም ነው የምታምረው። ከቅጥነቷ እንደገና የምትበላው ደግሞ እጅግ በጣም ይለያል እና ራሷ ይሄን ሀሳብ ስትገልጸው እየሳቀች ነው የምትናገረው። እና የክርስትና ህይወቷ ግን እጅግ በጣም የጠለቀ ነበረ። ከ18 ዓመቷ በኋላ ግን ስጋው ደሙን መቀበል አቆመች። ምክንያቱም በመዳራት ነው የሚባለው፣ በወርማፕ በመደራረግ ከፍቅረኛዋ ጋር ድንግልናዋን አስረክባለች። በስሜት ውስጥ ገብታ ሳታውቀው ድንግልናዋ አለፈ። ከዛ በኋላ በቃ አፍራ እግዚአብሔርም ይቅር አይለኝም እንደዚህ ሆኜ ራሴን በዝሙት አበላሸሁኝ ብላ እጅግ በጣም ተበሳጭታ ይህንን ማንነቷን ለዓለም አስረከበች፣ ቅድስናዋን ማለት ነው። ዓለም ተቀበለቻት፣ እንደ ሸንኮራ መጣ ተፋቻት። ደግሞ ዓለም መልሳ ደግሞ እንደገና ማስቲካ ጉንጭን እንደሚያደክም ሸንኮራም ተመጦ እንደሚተፋ በቃ ሁሉም እሷ ሄዳ የምታዋራቸው ጓደኞቿም ዘመድም ይሁን ቤተሰብም ሁሉም በሙሉ እንዳለ ክብሯን የማያቆላት ሆነ። በቃ ክብሯ ምን ሆነ? በቴሌቪዥን መስኮት ብቻ መታየት ሆነ። ከዛ በኋላ አሪፍ ፊልም ሰርታም እንኳን ወይ ጥሩ ድራማ ሰርታም ያላት እንትን በቃ የስራ ግዳጇ እንደሆነ ተደርጎ ነው የሚቆጠረውና ጭራሽ እንዲያውም ትችት የሚያስመጣ ስራ ውስጥ ገባች። እርቃኗን የምትሆንበት ሁኔታ ተፈጠረ እና ይሄ ነገር እየባሰ መጥቶ እግዚአብሔርን የሚያሳጣት ሆነ። በምንድን ነው? መጀመሪያ የቀረበችው ፍቅረኛዋ ፕሮቴስታንት ኳየር ነበረ፣ የፕሮቴስታንት ኳየር እና ጌታን ከተቀበልሽ ቆጥረሽ የማጨርሽውን ገንዘብ እንካፈላለን፣ በጣም ብዙ ሀብት ንብረት አለኝ ብሎ ይላታል። ያ እንግዲህ ኳየር ይሄን ገንዘብ ልኬት ሊያመጣ ይችላል፣ እግዚአብሔር ይወቀው። ግን
በአሁኑ ሰዓት ያሉትን የሐሰተኛ ነቢያቶችን የሚያገለግሉ ኳየሮች የሚያገኙት ገንዘብ ከየት እንደሆነ ስለሚታወቅ ይህች ሴት ይህንን ሰው ልትቀርበው ፈለገች። አክትረሷ እሱን ከቀረበችው በኋላ ወደ ፕሮቴስታንት አዳራሽ 1 2 3 ቀን ስትሄድና ከእነሱ ጋር ፕሮግራም መካፈል ስትጀምር በአእምሯ ውስጥ የሚመጣው ምንድን ነው? የማርያም ስዕል ላይ ጩቤ ተሰክቶበት ነው የምታየው አይኗን ጨፍና ስትጸልይ እና በጣም ትደነግጣለች። አይኗን ስትገልጥ የሚታያት ፓስተሩ ወይም ደግሞ ህዝቡ ሲጮህ ነው። አይኗን ስትጨፍን ደግሞ የማርያም ስዕል ላይ ጩቤ ተወግቶ በተለይ ቀኝ ትከሻዋ ክንዷ ላይ ነው የማርያም ስዕል ላይ ጩቤ ተወግቶ ነው ማየው ነው የምትለው። እና በጣም ደነገጥኩኝ። ከዛ መጥቼ አልቅሼ በቃ እመቤቴ ሆይ ከዳሁሽ ይቅርታ አድርጊልኝ ብላ ሱባኤ ትገባለች እህታችን። ሱባኤ የሄደችው ደግሞ የት ነው? ጻቃኔ ማርያም ነው። ጻቃኔ ማርያም ደግሞ ሱባኤ ሲገባ ያው ምናልባት ብዙዎቻችሁ ልታውቁ ትችላላችሁ። እዛ በጣም እጅግ በጣም ጠንካራ ካልሆናችሁ በስተቀር ፈተናው ከባድ ነው። ምክንያቱም ሌላ ጊዜ እንመለስበታለን ስለ ጻቃኔ ማርያም ሱባኤ አያያዝ። ጻቃኔ ማርያም ሄዶ ሱባኤ መያዝ የሚፈልግ ሰው ድንግል በትክክል እንድትገለጥለትና ወይም ደግሞ ችግሩ እንዲቀረፍለት የሚፈልግ ሰው ካለ በደንብ አድርገን በዚህ ጉዳይ ላይ እናወራለን በሌላ ጊዜ። ይህች ሴት እዛ ሄዳ ሱባኤ ትገባለች። ሱባኤ ገብታ ድንግል ማርያም ትገለጥላታለች። በትክክል ሱባኤውን አርጌ የተባለችውን አርጋ ነው ሱባኤ የገባችው። ድንግል ማርያም ተገልጣላት ምንድነው የምትላት? ውስጥሽ ያለውን ኃይል እንዳላባረርልሽ ፈቅደሽ ወደሽ ያስገባሽው ነው። ንስሐ ካልገባሽ መንፈሱ አይርቅሽም። አንደኛ። ሁለተኛ ነገር ደግሞ በልጅነትሽ የበሉሽ ቡዳዎች በጣም ብዙ ህጻናቶችን ቀርጥፈው ቢበሉም አንቺን ግን ሊገሉሽ አልቻሉም በቡዳ ብትበይም። ምክንያቱም ለእኔ በስለት መልክ ተሰጥተሻል። እኔ እንዳትሞቺ እያገዝኩሽ ነው። ግን ከዚህ ሰዓት ጀምሮ አንገትሽ ላይ ማተብ አድርገሽ ሃይማኖትሽን አስከብረሽ በህዝብ ፊት ተገልጠሽ አርቲስትነትሽን ሳታቆሚ በምትሰሪያቸው ድራማዎች ውስጥ በሙሉ ሃይማኖትሽን በደንብ የምታንጸባርቂ ከሆነ እኔ ላንቺ ከእናትሽ ቀጥሎ ሳይሆን መጀመሪያ ከእናትሽ በፊት እናትሽ ሆንሻለሁ ብላ ተገልጣ እንዳናገረቻት ነው የምትናገረው። ይህንን በጉባኤ ፊት በህዝብ መካከል መናገር እፈልጋለሁ ብላ አንድ ቀን አወጣዋለሁ ፈቃደኛ የሆነ ዩቲዩብ ወይም ደግሞ ቴሌቪዥን ፕሮግራም ካለ አወጣዋለሁ ብላ አስባለች። እንግዲህ እግዚአብሔር ይፍቀድ። ይህንን ይህች ሴት ምንድነው ያደረገችው? ማርያም ከተገለጠለችላት በኋላ ያንን መልእክት ተቀብላ ወደ ቤቷ ስትመጣ በትራንስፖርት ላይ ሆናም ስትተኛ ደግሞ እዛው መንገድ ላይ ሆናም ታያታለች። በመኪና ውስጥ ሆና እንቅልፍ ወስዷት ታያታለች። ተመለሽ ትላታለች። ተመለሽ ሱባኤሽን ሳትጨርሺ ነው የወጣሽብኝ፣ ተመለሽ ትላታለች። እንደዛ አሁን አጉል ቦታ ነው ያለሁት እንዴት ብዬ ልመለስ ስትል ዝም ብለሽ ውረጂ ከመኪናው ላይ ትላታለች። ስትወርድ አጋጣሚ ሆኖ የሚመለስ አውቶቡስ ከ5 ደቂቃ በኋላ ይመጣል። በዛ አውቶቡስ ተመልሳ ጻቃኔ ማርያም ትሄዳለች። እንግዲህ አስቡት፣ በረሃ ላይ ነው ውረጂ ያለቻት። ተአምር መሆኑ እንድታቅር ነው። ከዛ ተመልሳ ወደ ጻቃኔ ማርያም ትሄድና 2 ሱባኤ ትገባለች። 14 ቀን ማለት ነው። ከዛ በ14ኛው ቀን ላይ ተገልጣ ድንግል ማርያም በህልም በምታምር ቆንጆ ቀይ ሴትዮ ተገልጣ እንዲህ አለች ነው የምትለው። የምታገቢው ሰው ዘፋኝ ነው። ያ የምታገቢው ዘፋኝ እንዳንቺ ሃይማኖቱን የከዳ ሃይማኖቱን የጣለ ሰው ነው። ግን በሱ ውስጥ ደግሞ የእግዚአብሔር ኃይል እንዲገለጥ መንፈስ ቅዱስ ፈቅዷልና እሱን ካልቀረብሹ እሱን ካላገባሹ እሱም ሃይማኖቱ እንደባከነ ይቀራል፣ አንቺም የተጻፈልሽን ህይወት ሳትኖሪ ትቀሪያለሽ። ስለዚህ እሱን ነው የምታገቢው። ካገባሹ በኋላ ከሱ እጅግ በጣም ብዙ ጥሩ የሆኑ ህይወቶችን ትኖሪያለሽ። እስከዛ ድረስ ግን 1-2 ፈተናዎች ይመጣሉ። እነዛን ፈተናዎች መወጣት አለብሽ። ምክንያቱም ወደሽ ፈቅደሽ ያመጣሽው ኃጢአትና ፈተና ስለሆነ ዋጋ ልትከፊበት ይገባል ብላ ተለየቻት። ከዛ ይህች ሴት ይሄንን ሐሳብ ይዛ ትመጣለች። ከዛ መምህር ግርማ ጉባኤ አጋጣሚ ሆኖ ቁጥር 38 ላይ ነው ያለውን ሲዲ ስትመለከት ነው መሰለኝ ያንን ሲዲ የሰጣትን ልጅ ያንን ቪዲዮ የሰጣትን ልጅ ስታናገረው ከኔ ጋር ያገናኛታል። አሁን ተጀመረ ማለት ነው። ከኔ ጋር በምን ምክንያት እንደተገናኘን አሁን እንዴት ነሽ? የኔም በአርቲስትነቷ ስለማውቃት እጅግ በጣም ያው መቼም እኛ ኢትዮጵያኖች በቴሌቪዥን መስኮት የታዩትን ሚስቱን በመጥረቢያ ገሎም ይሁን ከመጥረቢያ ማድኗትም ይሁን ብቻ ታዋቂ ሰው ይሁን እኛ ታዋቂ ሰው ሲመጣ የተለየ ጳጳስ እንደመጣ አድርገን ነው ተነስተን በቃ ፈገግ ብለን የምንቀበላቸውና
ሳገኛት እንደ ማንኛውም ምእመን ደስ ብሎኝ ፈገግ ብዬ በስክሪን ስለማውቃት ብዬ ነው ብድግ ብዬ ሰላም ስላት ለማን ነው የምትነሳው? ላይ ነው የምትነሳው? ይሄን ቄስ መጥቶ እዚህ ጋር ቢቀመጥ አትነሳም ነበረ? ቁጭ በል ምናምን ብላ ተቆጣችኝ። ደነገጥኩኝና ምንድን ነው እህቴ ምን ሆነሽ ነው? ምን ችግር አለው ባከብርሽ? ደግሞም በቴሌቪዥን ሲጋራ ጭሶ አላልሽ፣ ጫት ቃሙ አላልሽ፣ መጥፎ ትምህርት አላስተማርሽም። የተሰጠሽን ስክሪፕትን የተወንሽው ደግሞም ጫት ቃሙ ሲጋራ ጭሱ የሚል ፊልም አልተሰራም እስከ ዛሬ ድረስ። ሲጋራ ሲያጨሱ ወይም ጫት ሲቅሙ ቢታይም መጨረሻቸው ግን መጥፎ እንዲሆን አድርገው ነው የሚሰሩት። የኢትዮጵያ ስክሪፕቶች እኮ ትንሽ ይሻላሉ አንዳንድ ጊዜ ከውጭ ሀገር ስክሪፕት። ምክንያቱም ውጭ ሀገር ብዙ ጊዜ ነፃ የሚያወጣ መጨረሻ ላይ አሪፍ ሆኖ አክተሩ ጥሩ ሆኖ እንዲኖር የሚያደርጉት በጣም ዘማዊ፣ ግብረ ሰዶማዊ፣ ሌዝቢያን የሆኑትን ነው መጨረሻ ላይ አክተሩ እንዲሰርፍ የሚያደርጉት። ስንት ንጹሐንን ገሎ ማለት ነው። እና ከዛ አንጻር አስረዳኋትና ምንም ያን ያክል አልተዋጠላትም የማውራት ነገር። በቃ ሌላ ቀን እንገናኝ ምናምን ብያት ልሄድ ስል እጄን ይዛ አስቀመጠችኝ። ከዛ ምን ሆነሽ ነው? ልክ አይደለሽም፣ ፊትሽ ልክ አይደለም። ተነስቼ አንቺን በመቀበሌና በማስተናገዴ የሚያስቆጣ ከሆነ ባልነሳ ኖሮ ደግሞ ምን ትይኝ እንደነበረ ሳስበው ሰው ጊዜ ባትነሳ ይሻለኝ ነበረ ምናምን ትላለች። ግራ ገባኝና ናይ ቆይ እስቲ ወደዛኛው ጋር ወደ ውስጥ እንግባ ብዬ ከካፌው ወጥተን መናፈሻ አለው ካፌው ላይ ወደ መናፈሻው ጋር ሄደን ዣንጥላ ያለው ወንበር ስር ተቀመጥን። ለፀሐይ መከለያ ያለው ማለት ነው። ከዛ እጄን አጋጣሚ ቅባ ቅዱስ ተቀብቼ ነበር እሷ ከማምጣቷ በፊት። ምን ሆነሽ ነው ብዬ ተረጋጊ እንጂ ብዬ እጇን ያዝ ሳረጋት እጇን ወደ ኋላ ሸሸት ታረገችው። ነጠቀችኝ ማለት ነው እጇን። በቃ እሺ ይቅርታ፣ በቃ ሌላ ሰው አግኚ ቻው ቻው ብያት ሄድኩኝ። ከዛ በሁለተኛው ቀን እንደገና ተመልሳ ደወለችና ና እንጂ ላገኝ ይፈልጋለሁ ማለችኝ። እሺ ተመልሼ ሄድኩኝ። ምንድን ነው እንዴ የሆነ ሐሺሽ ነገር ወስደሽ ነው እንደምመጪው ትቀያየርብኛለሽ፣ ግራ ገባሽኝ እኮ አልኳት። እኔ አልገባኝም ነበረ። በኋላ ምን ሰላም አለ ብለህ ነው እናንተ እያላችሁ ምን ሰላም አለ? እኛ አሁን ሰልችቶናል፣ በቃ መውጣት ነው መሄድ ነው የምንፈልገው ሲል እንዴ አጅሬው ነህ እንዴ መንፈስ ነው እንዴ ምንድን ነው ሁሉ የምትዘባርቀው? እኔ እኮ አልገባኝም አላወኩም ነበር። ና ብዬ እንትን በእጅ ያስኳት ትንሽ የምትሸተት ነገር ነበረች። የናርዶስ ሽታ የምትባል የምትሸጥ ቤተ ክርስቲያን በር ላይ መልካም ሽታ ያላት ትንሽ የጠርሙስ ውስጥ ታቋት ይሆናል የእመቤታችን ስዕል ያለባት። አጋጣሚ ሆኖ እሷን ይዤ ነበረ። እሱን እጄ ላይ አድርጌው ነበረ። አይ አንተ መሆንን የማላወኩኝም በቃ ችግር የለውም ብዬ አሁን ቅዳሜ ትመጣለህ፣ ከዛ ትሸኛለህ፣ ምን ችግር አለው ብዬ ልክ የሆኑ ሁለት ጓደኛ ማቾች ስለ ስራ ቢዝነስ እንደሚያወሩ ነው ቁጭ ብለን የምናወራው። በቃ ድርድር በሉት በቃ ቁጭ ብለን ልጅቷ ላይ ሆኖ በደንብ ያወራኛል። ታየኛለች፣ አያታለሁ፣ ግን የሚያወራኝ እሱ እንደሆነ በደንብ ያስታውቃል። አይኗ ለቅሽ ይላል፣ አይኗ በጣም ይንቀሸቀሻል። እና እኔ የምለው ለምንድን ነው እንደዚህ በቃ በኮንፊደንስ የምታወራው? ሰው ጊዜ በቃ ቁጣችንን ካወቅን በኋላ እኮ እኛ ብዙ አንደነፋም። ለምን ተያዝን ወየው በቃ ብለን የምንፈነጨውና የምንጮኸው እኮ በጣም ተናደን ስንያዝ ነው። በቃ ተናደን ነው ለምን ተያዝኩኝ ብለን ነው። አሁን ከተያዝን በኋላ ቁርጣችንን ካወቅን እንደምንወጣ ቀን ከተቆረጠልን በኋላ ግን ምንም አንወራጭም፣ ምንም አንልም። ቀናችንን ጠብቀን መውጣት ብቻ ነው ምናምን ብሎ ልክ ሁለት ሰዎች ስለ እስር ቤት እንደሚያወሩ ነው የምናወራ የነበረውና አይገርምህም? ከመንፈስ ጋር ግን ቁጭ ብሎ እንደዚህ ማውራት ስለው ጊዜ አይገርምህም አለኝ። እናንተ እኮ እንዲህ አይነት ሰው እያምጥቶ ነው እኮ እንደዚህ አይነት እኛን እኮ ፊት ለፊት እንድታወሩ ያደርጋችሁ እንጂ ከእኛ ጋር ለማውራት እኮ ስንት ግብር ተገብሮልን፣ ዶሮ ታርዶልን፣ በግ ታርዶልን፣ ስንት ነገር ተደርጎ ነበር ከእኛ ጋር ማውራት የነበረባችሁ። አይ እሱ እንኳን ተው ችግር የለውም ቡና ማፍላት ምናምን ከሆነ ከፈለክ አፈላልሃለሁ ችግር የለውም ስለው ጊዜ አንተ ነህ ለኔ ቡና የምታፈለው መርዝ ጠጣና ምናምን ብሎ ሰደበኝ። በቃ ሙሉ ጫጉ የካፌ አስተናጋጁ ግርም እስኪለው ድረስ ማለት ነው አጠገባችን ቆም ብሎ ነበርና በአይኔ ጠቀስ እያደረግኩት ይለኝ ምን ሆነህ ነው ይለኛል። ዝም ብለህ አዳም ጥለዋለሁ በአይን ጥቅሻ ምልክት ማለት ነው። እጄን አፌ ላይ አድርጌ ዝም በል አይነት ነገር እያደረኩኝ ከዛ በጣም በህይወቴ እንደዚህ አይነት ነገር አጋጥሞኝ አያውቅምና ትሰማለህ በጌታዬ በኢየሱስ ክርስቶስም ልጅቷን መልሳት። አሁን ልጅቷን ነው የምፈልገው። እሷ እኔ ልታገኘኝ ከቤት ስትመጣ አንተ ለምንድን ነው ቀይረሃት መንገድ ላይ አንተ ብቻ የምትመጣው ስለው ጊዜ አይ እሷ አንተን እንድታገኘህ አልፈልግም፣ ካገኘችህማ በጣም ጥሩ ያልሆነ ነገር ነው የሚፈጠረው ይለኛል። ምንድን ነው የሚያወራው ይሄ ሰው ብዬ በጣም በቃ በውስጥ ሆኖ የሚያወራኝ መንፈሱ ብቻ ሳይሆን ሌላም ኃይል እንዳለ ነው የተረዳኝ። ማለት ሌላ ከመንፈሱ ቀጥሎ መንፈሱን የተላበሰ ሌላ ሰው እንዳለ እንደ መስተፋቀር አይነት ነገር ነው የገባኝና
ማነህ ግን የምታወራኝ? መንፈሱን ተላብሰህ የምታወራኝ ሌላ ሰው ግን በውስጥ ያለህ ይመስለኛል። ፍቅረኛዋ ነህ፣ መስተፋቅር ያረክባት ነህ ምናምን ስለው ጊዜ አጠገቧ ባለው የምሪንዳ ጠርሙስ ፈነከተችኝ። በጭንቅላቴ በደንብ መታችኝ። በቃ ነረተችኝ እና ሰው ተሰበሰበ ምናምን በቃ ዝም ብዬ ቁጭ አልኩ። በቃ ምን ላድርግ? ምክንያቱም አውቀዋለሁ። ጭንቅላቴን መታችኝ። ያው መታኝ ማለት ነው፣ አወቅኩበት። ከዛ ተዋ ችግር የለውም እሷ አይደለችም በቃ አልኩኝ። ሁሉም ሰው አርቲስት መሆኗን ስለሚያውቁ በሰው ፊት እንትን እንዳትል ብዬ ምንድን ነው ችግር አለ? አይ አይደል እሷ አይደለችም እኮ በቃ ይቅርታ፣ በቃ ችግር የለውም። ያው እሱ ሰምቷል፣ የምናወራው ነገር ሰምቷል። እና ሲል ጊዜ አስተናጋጁም ኧረ ኖርማል አይደለችም እኮ እሷ አይደለችም የምታወራው እኮ ሌላ ነገር ነው፣ አሁን ልጁ ከሚያወራው አንጻር እኮ እሷ አይደለችም የምታወራው ሲል ጊዜ በቃ ወደዛ ጋር ሄደን እናወራለን። በቃ ተበተኑ አልኳቸው። ተበተንን። ወደ ቤተ ክርስቲያን ግቢ ይዣት ሄድኩኝ። ፒያሳ አራዳ ጊዮርጊስ ግቢ ይዣት ገባሁኝ። ከዛ ያው ያበጠችው ጭንቅላቴን እያሸሁኝ አሁን ስልታወራኝ ትችላለህ? የራሴ ግቢ ውስጥ ነው ያለሁት። ቅድም የራስህ ግቢ ነበር፣ ካሁን ደግሞ የኔ ግቢ ውስጥ ነው ያለኸው። ታወራኛለህ ስለው ጊዜ አንተ ሽባ ረከኝ አይደል እዚህ ይዘህ መተህ በፈረሱ አስረገጥከኝ አይደል ማም ይለኛል። ምንድን ነው የሚያወራው? እኔ ረስቼዋለሁ። ጊዮርጊስ ግቢ መሆኔን ነው ማስበው እንጂ ቅዱስ ጊዮርጊስን ያን ያክል አላስተዋልኩትም። በፈረሱ ምንድን ነው የሚያወራው? ምን ይልክና እላለሁ። አረ ይሄ የዚህ የድንጋዩ ባለቤት ይለኛል። ድንጋይ የምትለው ቤተ ክርስቲያኑ? ኦኬ ጊዮርጊስን በፈረሱ ረገጠ ምናምን እያልኩኝ እኔ ወደ ቀልድ ገባሁ፣ ወደ ፌዝ በቃ። ምክንያቱም መንፈስን ብዙ ጊዜ ስትፈሩት አጥብቃቸው ስትጠይቁት ሳይሆን እንትን የሚለው እንዲህ ስታሾፉበት ስትቀልሉበት የመጨረሻ በጣም ነው የሚናደደው። በቃ መቀለጃ ሆንኩ ነው የሚለው። ልክ አንበሳ ሲያረጅ የዝንብ መጫወቻ እንደሚሆነው ማለት ነው። እና ለምንድን ነው ግን የመታኸኝ የፈነከትከኝ ስለው ግብር ፈልጌ ነው፣ የደም ግብር ፈልጌ ነው፣ ግን አልደማህም፣ አበጠ እንጂ አልደማህም አለኝ። የአምላኬ ስም የተመሰገነ ይሁን። አንተ ከኔ የደም ግብር ፈልገህ ነው? ችግር የለውም፣ እሱን ሌላ ጊዜ እንነጋገራለን። አሁን መስተፋቅር ነህ አይደለህም ስለው ነኝ አለኝ። ማነህ አንተ? ወዳት ነበረ፣ አፈቅራት ነበረ፣ ወደ ቸርቻችን ወሰድኳት። ምን እዛ መስተፋቅር አድርጉ ይላሉ እንደ የዛ ያሉት እንትን አገልጋዮችና ነቢያቶች? አይ አይሉም፣ እነሱም አይሉም። እኔ በግሌ ነው የራሳችን በባህላችን እዛ በእኛው አገር ላይ መስተፋቅር የሚሰራለ። ያው ከሃይማኖቴ ውጪ ልጅቷን ስለምወዳት አደረግኩኝ። እና ታዲያ አንተ ትክክለኛ አገልጋይ ነህ ማለት ነው? እንዴት ነው እንደዚህ የምታደርገው? እንዴት መስተፋቅር በመናፍስት መስተፋቅርን አድርገህ ጌታን አገለግላለሁ እንዴት ትላለህ ስለው አይ እሱ እንኳን ተወው፣ ጌታ ምናምን የምትለውን ተወውና የሃይማኖትን ጉዳይ እርሳው፣ ተወው፣ ችግር የለውም። ግን እኔ መስተፋቅር ነኝ በቃ። እና እንዴት ተለያያችሁ ታዲያ ከሷ ጋር? በቃ አልቻልኳትም። የስለት ልጅ ናት። በቦርሷ ውስጥ ውዳሴ ማርያም ጸሎት መጽሐፍ ትይዛለች፣ የተባረከ ዕጣን ትይዛለች። የማትይዘው ኮተት ነገር የለምን። አስጠላችኝ። እኛ ቸርች መጣ እንኳን እናቷን ማርያምን እንድትክድ ሳደርጋት ጭራሽ በህልም ማነው በራእይ መታ ታየቻት። እንደዚህ አድርገሽ ነው ልቤን የጎዳሽኝ፣ እንደዚህ አድርገሽ ነው የከዳሽኝ ብላ በጩቤ የተወጋ ስዕል እያሳየቻት በቃ እኛን አቃጠለችን፣ አናደደችን እናቷ ምናምን ብሎ አበደ በቃ። እና ቅድም የነገርኳችሁ ነገር የተፈጠረው በዚህ ነው፣ መስተፋቅር ስለሆነ ማለት ነው። እና ከዛ ይቺ አርቲስት በተቻላት መጠን ምንድን ነው ያደረገችው? ወደ ልቦና እንድትመለስ አድርጌ ያለውን ነገር ልነግራት ነው ያሰብኩት። እና በደንብ ፈታ ብላ እንድታወራኝ ከዛ መንፈሱን በደንብ እንድጠይቀው ፍርሃት መንፈሷን ለማስወገድ ወደ ልቦና መልሳት አልኩኝ። ወደ ልቦና ተመለሰች። እንዴት ብላ ጊዮርጊስ ግቢ ውስጥ እንደመጣች ከኔ ጋር እንዴት እንደተገናኘች በፍጹም አታውቅም። ማነህ አለችኝ መጀመሪያ። እኔ መምህር ተስፋ ይባላለሁ፣ ደውለሽ ራስሽ ላገኘ ይፈልጋል። እንዲህ መምህር ተስፋ አንተ ነህ? ወይኔ በጣም ልጅ ነህ፣ ወጣት ነህ። ምንድን ነው? እኔ እኮ ትልቅ የሆነ ቄስ ምናምን ነገር ነበር የጠበቅኩት ስትለኝ፣ አይ ያው እንደምታየው ፎቶ ላይ ልጅ ነኝ። እንግዲህ ጼሜ ምናምን አሳስቶች ከሆነ ጼሜን ያሳደግኩት ቀጭን ስለሆንኩኝ ወፈር ብዬ ለመታየት ነው ምናምን ብዬ ቀለድኩባት። ኧረ አትቀልድ መምህር፣ እንዴ እኔ እኮ በጣም ለጥብቅ ጉዳይ ነው የምፈልግህ። በህልሜ እየመጣ በፊት ያፈቅረው የነበረው በጣም ወዶ የነበረው አንድ ኳየር ጓደኛ ነበረኝ። እየመጣ ሌሊት እያነቀኝ ተቸገርኩኝ ማለት ነው። አይ በቃ መስተፋቅር እኮ አድርጎብሽ ነው እሱ። አሁን እኮ እየለፈለፈ ነው። መስተፋቅር አድርጌባት ነው ያገባኋት፣ አስነክቻት ነው ምናምን እያለ ነው። ጊዜ በፍጹም አይሆንም አለች። አይደለም እኔ ነኝ ያፈቀርኩት አለች። አይደለም አንቺ በጣም እጅግ በጣም ያፈቀርሽው ስላስነካሽ ነው። በቃ ያለሱ ወንድ የለም ብለሽ እንድትመለከች ለማድረግ ነው ይሄን ያደረገው። ብነግራት አልሰማ ስትለኝ፣ ቆይ አንድ ጊዜ አሁን ዝም ብለሽ ታረጋጊና ሞባይሌን ሪከርድ አድርጌ ትሰሚዋለሽ አልኳት። በጣም የሚገርማችሁ ሞባይሌን ሪከርድ ገብቼ መስተፋቅር ብለው ቡዳ ብዬ ብጠራው መተት ብዬ ብጠራው በፍጹም ሊመጣ ነው። ጸጥ በቃ ምንም
በጣም በቃ ተናደድኩ እኔ ራሴ። በእርግጥ ያው ጸጋው ኖሮኝ ምናምን አይደለም፣ ግን ራሱ ነው መጀመሪያ የሚያዋራኝ መንፈሱ። ከዛ በኋላ ግን ተሰወረ በቃ። ለምን? እሷ መስተፋቅር መሆኑን ልታምንበት ነዋ። ስለዚህ ወደ ቅዱስ ጊዮርጊስ ዞር አልኩኝና ፈረሰኛው ሰማዕቱ፣ እኔ በዚህ ሰዓት መንፈሱን እንዳዋራሁት እርግጠኛ ነኝ። አሁን ግን ልጅቷ እንድታምን አንድ ምልክት አሳያልኩት። ዞር ስል አጠገቤ የለችም። በጣም ደነገጥኩኝ። በጣም እጅግ በጣም ደነገጥኩኝ። እንዲህ ምንድን ነው መንፈስ ነበር በትክክል እሷን መስሎ ነበር የሚያዋራኝ ብዬ ደንግጬ ሄጄ በቃ ቤተክርስቲያኑን 3 ጊዜ እንደዚህ ተሳልሞ ሊወጣ የሚፈልግ ሰው ምእመን ሆኜ ዞር የተሳለምኩኝና ልክ ልወጣ ስል በር ላይ ቆማ ትለፈልፋለች ብቻዋን፣ ቦርሳዋን እንደያዘች ማለት ነው። ከዛ በሞባይልን አውጥቼ በደንብ አድርጌ ቀረጽኳት። ምክንያቱም ጸሎቱ አሁን በትክክል ሰራልኝ። እሷ እንድታምን አንድ ምልክት አሳያት ነበር ያልኩት። ለካ እኔ የቆመችበትን ቦታ ስላላየሁኝ ነው። ቀርጬ አሳየኋት። ወደ ልቦና መልሰት በኢየሱስ ክርስቶስ ስም ብዬ ግንባሯን በተቀባሁት ቅባ ቅዱስ ነካስ አረጋት። ደንግጣ ወደቀች መሬት ላይ። ከዛ በኋላ እኔ ኃጢአተኛና በደለኛ የኢየሱስ ክርስቶስ ባሪያ አዛሃለሁ ወደ ልቦና መልሳት ብዬ ከ20 ደቂቃ በኋላ በስንት ትግል እንግዲህ ጸጋው የሌለው ሰው ታግሎ ምናምን ነው እንግዲህ በስንት ትግል ወደ ልቦና መልሷት። ከዛ ቪዲዮን አሳይቻት አይታ እኔ ነኝ ሁሉ መለፈልፈው እንግዲህ እኔ ኤዲት አላረኩት በዚሁ አሁን እዚሁ ቆመሽ ነው የቀረጽኩሽ። ትናንትና ከትናንት ወዲያ እዚህ ቦታ አልተቀረጽሽም አልመጣሽም እና ይሄ ያንቺ መልክ ነው ብዬ አሳየኋት። እጅግ በጣም ደነገጠች። መስተፋቅር መሆኑን እንድታምን በዛው አጋጣሚ እዛው ባለችበት ምንም መንፈሱ መስተፋቅር ነኝ ብሎ ሳያወራ አመነች ማለት ነው። በቃ ይሄንን በማየት ብቻ ምንም እንኳን መንፈሱ ባያወራም ስትለፈልፍ ስትቀባጠር የነበረውን ነገር በሙሉ እንደው ለእናንተ ማሰማት አልፈለኩም እንጂ በጣም ያሳዝናል። ያደረጋትን ነገር እንዴት አድርጎ እንደበደላት፣ እንዴት አድርጎ ማይሆን ነገር ውስጥ እንደከተታት ምናምን የሚለፈልፈው መንፈሱ እንዲያርጊያት ከዛ በኋላ በዚህ በኩል ሄደን አገር ሄደን ከፓስተር ገሌ ጋር አገናኝቻት ምናምን ነው የሚለውና ልጅቷ ከፓስተሮች ጋር መገናኘቷን እራሱ አታውቅም። መገናኘት ስላችሁ በአካል ሄዳ በትክክል ፊት ለፊት ከነሱ ጋር ማውራቷን ማለት ነው። ስለዚህ ያላት አማራጭ መንፈሱ የሚያወራው ነገር አምና መቀበል ነው። ምክንያቱም መሄዷን ታስታውሳለች፣ ከነሱ ጋር ማውራቷን ግን አታውቅም። ይህን ሁሉ አወራ ለፈለፈ። በራሷ አንደበት ስላወራችና የራሷን ቪዲዮ ስላየች ነው እንጂ አታምንም ነበረ። ከዛ አብረን ወደ ቤት መሄድ አለብን ብላ ከእናቷ ጋር አስተዋወቀችኝ። እናቷ እጅግ በጣም አዘንኩኝ። በቃ እናቷ የሚነግሩኝ ነገር ከልጅነት ጀምሮ ልጅቷ ምን ታረግ ነበረ? ቆንጆ ስለሆነች በቡዳ ተበልታለች። ያቺ በቡዳ የበላቻት ሴትዮ ሞታለች። ግን ይቺ ልጅ አጋጣሚ ሴትዮዋ ልትሞት አካባቢ ስለሆነ በቡዳ የተበላችው የሴትዮዋ መንፈስ ሙሉ በሙሉ እቺ አርቲስቷ ላይ መጥቶ አርፎባታል ማለት ይቻላል። እንግዲህ 80% ማለት ነው። ምክንያቱም ምንድን ነው መንገድ ላይ ስትሄድ ቀይ ጭቃ አፈር ስታይ ትልሳለች። ጉንበስ ብላ እንደ ማር ነገር ዛቅ አድርጋ ትበለዋለች። ቀይ አፈር ትልሳለች። ቆሻሻ ውሃ ስታገኝ ዘገና ጋር ትጠጣዋለች። ይሄ የቡዳ ያለባቸው ሰዎች ባህሪ ነው። ምናልባት ይህንን የምትሰሙ ሰዎች ልታውቁት ትችላላችሁ፣ ይገባችኋል። ኮሜንት ላይ መጻፍ ትችላላችሁ። አዎ እኔ እንደዚህ ሆኜ ነበረ ብላችሁ ብትጽፉ ይህንን ቪዲዮ የሚመለከቱ ሰዎች ወይም ይህን ትምህርት ይህን ገጠመኝ የሚያዳምጡ ሰዎች ትክክለኛ መሆኑን በመረጃ የተደገፈ ይሆንላቸዋል። የብዙ ሰዎች ታሪክ ስለሆነ ነው። ይሄ አፈር ቀይ አፈር እያነሱ መብላት፣ ገል መንከስ፣ አመድ መላስ ምናምን እንደዚህ አይነት ነገሮች የቡዳ የበላቸው ሰው ባህሪ ነው። እና ልጅቷ በልጅነቷ እንዴት ትሆን እንደነበረ ራቁቷን ልብሷን አውልቃ ወደ ደጅ ወጥታ የሚካኤል ዝክር በነበረበት ቀን በህዝብ ፊት እንደነበር የ16 እና 17 ዓመት ልጅ ሆና ራቁቷን ወደ ህዝብ እንደወጣችና እጅግ በጣም ብዙ ሰው ደንግጦ ከዛ ጸበል ተረጭታ ነው ወደ ልቦና ተመልሳ አፍራ ከስንት ዓመት በኋላ ነው እንዲያውም በዚህ የተነሳ እፍረት ተሰምቷት ከስንት ዓመት በኋላ ነው ተመልሳ ወደ አርቲስትነት ወደ ህዝብ የወጣችውና እግዚአብሔር ፈቅዶ ልጅቷ እኔ ይሄንን ገጠመኝ እንዳወራው እሷ ባትፈቅድልኝ ኖሮ ግን ብዙ ሰዎች አትማሩም ነበር ከዚህ። ምክንያቱም የልጅቷ ህይወት በጣም ብዙ የሚያስተምሩ ነገሮች አሉ። እኔ እንዲያውም እሷ አውራ ያለችኝን ሁሉ አስቀርቼዋለሁ። ምክንያቱም አንዳንድ ጊዜ መንፈሳዊ ስሜት ተሰምቷት እሷ ህዝብ ይማርበት ብላ እንዲወጣ ብትፈልግም ግን አንዳንድ ባለጌዎች ይሄንን ታሪኳን እያወጡ የየትኛዋ አርቲስት ትሆን እያሉ እያፈላለጉ ልጅቷን ሊጎዷት እንዳይሞክሩ
በሚል ሰበብ በሚል ምክንያት አስቀርቸዋለሁ አንዳንዱን ታሪክ። ወደ መጨረሻውና ዋናው ገጠመኝ ወይም ደግሞ ወደ መጠቅለያው ገጠመኝ ልውሰዳችሁና መጨረሻ ላይ ይህንን ዘፋኝ አገባችው፣ ማነው ቀረበችው፣ በፍቅር ተጠጋችው። ዘፋኙ ደግሞ መስተፋቅር ነበረበት ራሱ። እንግዲህ ሁለቱም አንድ አይነት ላይፍ ነው ያላቸው። መስተፋቅር የሆነበት መድረክ ላይ ናይት ክለብ የባህል ምሽት ምናምን ሲዘፍን የምትወደው አንዲት ባለሀብት ነበረች እና ያቺ ባለሀብት ደግሞ ሀብቷን ያገኘችው ራቁቷን ከሌሊቱ 8 ሰዓት በአህያ ላይ ተቀምጣ ከተማ ለከተማ እየጋለበች በመሄድ ያገኘችው ሀብት ነው። እንደዚህ የሚያደርጉ እጅግ በጣም ብዙ ሀብታሞች አሉ። ራቁታቸውን በአህያ ላይ ይቀመጣሉ። ሌሊቱን ሙሉ ከተማውን ሲዞሩ ያድራሉ። በየሆቴሉ በየምኑ በር ያርፋሉ። ከዛ በኋላ ስልብና ይሰራሉ፣ ይሰልባሉ። ቤታቸው ሲገቡ እጅግ በጣም ብዙ ገንዘብ ያገኛሉና ይህንን ወደ ገጠር ክፍል ወይም ደግሞ ወደ ክፍለ ሀገር ያሉ የደብተራ የኮኮ ቁጠራ የጥንቆላ ህይወት ያላቸው ሰዎች በጣም ነው የሚታርኩት። የብዙ ሀብት ባለቤት የሆኑ ሰዎች አብዛኛውን 50% በሆነ በዚህ ነው የሚያገኙትና ጉልበቱን አፍስሶ አይምሮን ተጠቅሞ ገንዘብ የሚያገኝ ሰው ጥቂት ሰው ነው። በስልብና የሚገኝ ገንዘብ በጣም ሰፊ ነው። እቺ ሴትዮ ይህንን ዘፋኝ ትወደዋለች። በ10 ዓመት በእድሜ ትበልጠዋለች። በመተቷ አስራ ከሱ ጋር የፈለገ ብዙ ነገር ልታረገው ሞከረች። ግን አጋጣሚ ሆነው ደግሞ ልጁ እንደኔ አይነት ልጅ ነበረ። ሰኔ ጎለጎታ በኪሱ የሚይዝ ሰው ነበርና ሰኔ ጎለጎታ እጅግ በጣም የሚወድ ጸሎት ነው። በቃሉ እስከሚያዝ ደርሷል። እንደው አልጨረሰውም እንጂ ይጸልየዋል። ዘፋኝ ሆኖ እንግዲህ አስቡት፣ ለመዝፈን መድረክ ላይ ከመውጣቱ በፊት እንደው እግዚአብሔር ስራ ይገርማል። እንደዚህም አይነት ነገር አለ እንደ ብዬ እስክል ድረስ ነው። ለመዝፈን መድረክ ላይ ከመውጣቱ በፊት ሰኔ ጎልጎታ ጸልዮ ነው የሚወጣው። እንግዲህ ዘፈን ኃጢአት ነው አስቡት። ዘፋኝ መንግሥተ ሰማያትን አይወርስም ይላል። ግን እግዚአብሔር ዘፋኝነቱን ወዶለት አይደለም ዝም ያለው። አንድ ቀን ከዚህ ህይወት አወጣዋለሁ ብሎ እግዚአብሔር ቀጠሮ ስለቀጠረለት ድንግል ማርያም በሰኔ ጎልጎታ በኩል ታግዘው ተረዳው ነበረ እና መድረክ ላይ ሆኖ በሚዘፍንበት ሰዓት ይቺ ሴት በቡዳ አይኗ ኩል በተኳለችበት አይኗ ታጠምደው ነበር። ኩል የሚኳሉት ብዙ ጊዜ በመንፈስ ለማጥመድ ነው። ዛሬ ያላችሁ ኩል የምትኳሉ ሴቶች ለምን ኩሉ እንደምትኳሉ አታውቁትም። ስለ ኩል ያስተማርኩትን ትምህርት አዳምጡት። ሰፊ ትምህርት ነው። ቡዳና ኩል ምን አገናኘው የሚለው ላይ በደንብ አድርጌ አስተምሬዋለሁ እና በዛ አይኗ መድረክ ላይ ሆኖ እሱ ሲዘፍን እሷ ደግሞ ቢራዋን ይዛ ቁጭ ብላ የጨፈረች በጣም አጭር ቀሚስ ለብሳ ቁጥርጥር ያለ ቀሚስ ለብሳ ሁለት ጋርድ አላት። እጅግ በጣም ልቅ የሆነ ዳንስ እየደነሰች ዘፋኙን ሄዳ ከንፈሩን ሳመችው። ከዛ ሽቷን አሸተተችው። ከዛ በኋላ ልጁ ተጠመደ በሷ ዘፋኙ ማለት ነው። ወደ እሷ ወደ ቤቷ ይሄዳል፣ ግን አይገናኛትም። በመስኮት ዘሎ ይወጣል። በጣም ከባድ የሆነ ወጥመድ ውስጥ ይገባና እሷ ገላዋን ሻወር ልትታጠብ ስትገባ ወይም ገላዋን ታጥባ እስከምትመጣ እሱ ወጥቶ ቤቱ ገብቷል በመኪና ተሳፍሮ። ምንድን ነው ምን ሆነህ ነው የት ሄደህ ነው ስትለው በቃ እኔ እንጃ ለምን ወደ ቤቴ እንደመጣሁኝ አላውቅም ነው የሚለው። እና በኋላ ግን የሚገርማችሁ ወደ የት ነው ወደ ትግራይ ክልል እንደ ጸበል አለ፣ አቡነ እንድሪያስ የሚባል ጸበል አለ። እዛ ሄዶ ያየው ምልክት ምንድን ነው? በጣም የሚገርም ነው። እና እዛች ሴትዮዋ ቤት ሲሄድ ለካ ውስጡ ያሉት የሚጠብቁት ድንግል ማርያም ያዘዘቻቸው መላእክቶች እዛ ውስጥ ሴትዮዋ ቤት ውስጥ ካሉት መናፍስቶች ጋር አይስማሙም። አይስማሙ ስላችሁ ዞሮ መላእክትና ቅዱሳን እርኩሳን አይስማሙም። ግን በቃ ነቅለው ከዛ ቤት የሚያወጡት መላእክቶች ነበሩ። እርኩሳን መናፍስቶቹ ራሳቸው በቃ አይፈልጉትም። ይሄን ልጅ በኪሱ የያዘው ሰኔ ጎልጎታ መጽሐፍ ነው። ሴትዮዋ ደግሞ ይሄን አታውቅምና በቃ ብድግ አድርጎ ነቅለው ነው ከዛ ቤት የሚያወጡት። በቃ ያስጠላቸዋል። ልጁ ደግሞ አጋጣሚ ሆኖ ምንም እንኳን በከንፈሯ ስሟ መንፈስ ቢገባበትም ከኪሱ የማይለየው ጸሎት መጽሐፍ ስላለ መንፈሶቹ ልብ ውስጥ መግባት አልቻለም ብለው ነው የሚለፈልፉት። ስለዚህ የሰይፈ መለኮት ሰይፈ ሥላሴ የሚባለውን ጸሎት ደግሞ እንዲሁ አስተማሪዎች ሲያስተምሩ ሰምቶ እሱ መጸለይ ሲጀምር ሴትዮዋ እየደወለች መሳደብ ጀመረች። እና ይሄ ሁሉ በሕይወቱ ላይ የተከሰተ ሰው ሌሎችም ብዙ ገጠመኞች ያሉት ሰው ስለነበረ የዚህም ሰው ሕይወት እንዲመለስና ከዚች አርቲስት ጋር እንዲጋባ ድንግል ማርያም ስለፈቀደች ሁለቱ ተጋብተው ልጅ እንዲወልዱ ነው ምክንያት የተፈጠረው። እና ዛሬ አሁን ምን ሁኔታ ላይ ያሉት መሰላችሁ? ይህን ልጅ ቀርባው አብረው በሚሰግዱበት ሰዓት አንድ እሱ ጎንበስ ብሎ ሲሰግድ፣ እሷ ደግሞ ቀና ብላ ስትሰግድ ጀርባው ላይ ሆነው መንፈሶቹ እንዳይሰግድ ማጅራቱን ከመሬት ጋር ጣብቀው ሲይዙት ሁሉ በቃ እንደዚህ በምናብ ያሳያታል። እንግዲህ ይሄን የምታየው በህልም ነው። ሁለቱም እየሰገዱ እያለ
እሷ ቀና ብላ ካጎነበሰችበት ቀና ስትል እሱ ደግሞ ሊሰግድ ጎንበስ ሲል ማጅራቱ ላይ ሆኖ እንደ ዝንጀሮ ያለ መንፈስ ማጅራቱ ላይ ሆኖ ከመሬት ጋር ድፍቅ አድርጎ ሲይዘው እንዳይነሳ ሲከለክለው፣ እሷም ደግሞ ጎንበስ ስትል ደግሞ እሷንም ልክ እንደዚሁ ድፍቅ አድርጎ ሲይዛት ነው የሚያሳየው። ከዛ በኋላ ግን ተነስተው ይሄን ነገር ከኔ ጋር ደውላ ስታወራኝ ምንድን ነው ያልኳት? ውፍረትሽን ቀንሺ፣ ባለቤትሽም ማነው ፍቅረኛሽም ቢሆን ጮኛሽ ውፍረቱን ይቀንስ፣ ቦርጫችሁ፣ ሰውነታችሁ፣ ውፍረታችሁ ለስግደት አልተመቸም፣ መንፈሱ ሰውነታችሁን እንደዚህ የሚያደርገው እንዳትሰግዱ፣ ሰውነታችሁ እንዲከብዳችሁ ነው። ከዛ ደግሞ በተረፈ ደግሞ በልታችሁ አትስገዱ ምናምን ብዬ ስነግራቸው በትክክል ሰውነታቸውን እየቀነሱ ሲመጡ ምግባቸውን ሳይበሉ ሲሰግዱ ይሄንን ህልም ማየት አቆሙ። በተደጋጋሚ ነበር ይሄን ህልም የምታየው። ከዛ በጣም ከባድ የሆነው ነገር ምንድን ነው? እኔ ራሴ መጨነቅ ጀመርኩኝ። ሌሊት እኔ ጋር መጣ። አንተ ማን ስለሆንክ ነው? ልጅቷን መስሎ ማለት ነው፣ እቺውን አርቲስቷን መስሎ አንተ ማን ስለሆንክ ነው የምትነግራትና እንደዚህ አይነት ነገር የምታስተምራት? ታያለህ ደግሞ እንዴት እንደማረጋት ምናምን ብሎ ያሳየኛል በህልም። ፍቅረኛዋ እጮኛዋን አላስተዋወቀችኝ። እንግዲህ ማን እንደሆነም አላወኩትም፣ ዘፋኙ ማን እንደሆነ ግን በህልሜ ፍቅረኛዋ ይመስለኛል መጥቶ አንገቷን እንቅ አድርጎ ራሱ ሲጥ አድርጎ መሬት ላይ ዝርር አድርጎ ሲገላት ያሳየኛል። እና እንደዚህ አድርጌ ይገላታለሁ ብሎ ትመለከታለህ ብሎ አሳይቶኝ ሲሄድ እኔ ደግሞ ባንኜ ስነሳ ደወልኩላትና አረ እንደዚህ ያሳየኝ ነው ተጠንቀቂ ምናምን ስላት ጊዜ እንዴ ማታ እኮ ስንጨቃጨቅ ነው ያደርነው አለች። ኦኬ ለእኔ ይህን ህልም እያሳየኝ እናንተንም ሲያጨቃጭቅ ነው ያደረው? ምንድን ነው የሚያጨቃጭቃችሁ ስላት እኔ በቁርባን ነው ማግባት የምንፈልገው ስላት ስለው እሱ ደግሞ አይሆንም በቁርባን አይደለም የምናገባው አንቸኩል መቁረብ አለብን በእርግጥ ግን አሁን በቁርባን አናገባም ችግር የለውም እንውለድና ከልጃችን ጋር እንቆርባለን ምናምን ነው የሚለኝ። በዚህ ነው የተጣላነው። አይ ይሄ ቅዱስ የሆነ ጸብ ነው ችግር የለውም አይዞሽ እሱ አንቆርብም ሳይሆን ያለሽ ከልጃችን ጋር እንቆርብ ነው ያለሽ ችግር የለውም መልካም ነው። ጊዜ በቃ ጮኸች፣ በስልክ ውስጥ ጮኸች። በቃ አንተ በምንድን ነው የምትታለለው ምናምን ብላ ጮኸች። እንዴ አንተ ነህ እንዴ የምታወራኝ ስለው አዎ እና እኔ ነኝ እኮ አውቄ እኮ ነው ሆን ብዬ እኮ ነው እንቆርብ በቁርባን እንጋባ ብዬ እሷን እኮ ማታላት በቁርባን ከተጋቡ በኋላ እኮ ልቧን ላሸፍተው ነበረ ምናምን እና ይሄ ሁሉ ሆነ። ዞሮ ዞሮ መንፈሱ ዛሬ ተሸኝቶላት በጣም የተባረከ ህይወት ነው የምትኖረው ልጅቷ። ግን ይሄ አፈር የሚያስልሳት የነበረው መንፈስ በህልም እየመጣውንም እኔ ነበርኩኝ እድሜ ልክሽን አፈር ማስልስሽ የነበርኩት እያለ ከርቀት ሆኖ እየዛተባት ይመለሳል። እና አለ ወይ ውስጤ አለ ወይ በህልሜ እየመጣ የሚታየኝ ውስጤ ስላለ ነው ወይ ስትለኝ አይ ከርቀት ሆኖ እያወራሽ የሚመለስ ከሆነ ከርቀት ነው በቃ የለም አንቺ ውስጥ ሆኖ እኔ ነበርኩኝ ሁሉ ማድረግሽ የሚለው መንፈስ ቅዱስ እንዲናዘዝ ስላዘዘው ነውና አትደንግጭ አይዞሽ ብዬ ዛሬ ጸሎት ክፍል አላት። ይቆርባሉ። ከሚገርማችሁ ከልጃቸው ጋር ይቆርባሉ። ገና እንግዲህ ትንሽዬ ነው ልጃቸው። ይቆርባሉ፣ ይሰግዳሉ፣ ይጸልያሉ። ያም ከዘፋኝነት ወጥቶ እጅግ በጣም ለየት ያለ ንግድ ህይወት ውስጥ ነው ያለው። አርቲስቷም ስራዋን ትሰራለች። ማተቧን አንገቷ ላይ አድርጋ በጣም ደስ የሚል ህይወት ነው የሚኖሩት እና የሆነ በቃ በህይወታቸው የተማሩት ነገር አለ። ያ የተማሩት ነገር ምንድን ነው? ሁለቱም እግዚአብሔር እንዲጋቡ የፈቀደላቸውና የመንፈስ ጦርነትን ያሳለፉ ሰዎች ስለሆኑ መልካም የሆነ ጥሩ የሆነ እስከ እርጅና ሊደርስ የሚችል እስከ ዕለተ ሞት ሊደርስ የሚችል የትዳር ህይወት እንደሚኖራቸው የተረዱት ሁለቱም ሲነግሩኝ ማለት ነውና እናንተም ከዚህ ታሪክ ትምህርት እንደወሰዳችሁ ተስፋ አድርጋለሁ። በተለይ የቡዳ መንፈስ ቆንጆ ሴቶች ላይ ካረፈ እንዴት ህይወታቸው እንደሚያመሰቃቅል የቀረቧትን ወንዶች ብሎ እንዴት አድርጎ እንደሚያሻሽባት እጅግ በጣም የሚያሳዝን ለእናንተ ልነግረው የማልችለው ፈተና አሳልፋለች። በቁንጅናዋ የተነሳ ወንዶች ሲቀርቧት እንዴት አድርጎ እየተሳደበ እንደሚያስመልስ እንዴት አድርጎ ህይወቷን እንደሚያበላሽ በጣም ብዙ ነገሮችን አሳልፋለች እና ያንን እናንተም ወደ ልባችሁ ወስዳችሁ በቡዳ ላለመበላታችሁ ምን ምክንያት ምን ማስረጃ ይኖራችኋልና በቡዳ ተበልቼ ሊሆን ይችላል ጸባዬ የተበላሸው አመሌ የከፋ ወይም ክፉ የሆንኩት በዚህ ምክንያት ሊሆን ይችላል ብለን አስበን የቡዳ መንፈስ በጸበልም ሆነ በጸሎት በስግደት ለማባረር ጥረት ማድረግ አለብን። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። በቀጣዩ ገጠመኝ እስከምንገናኝ ድረስ ሰላም፣ የክርስቶስ ሰላም ከእናንተ ጋር ይሁን።